ወንድሜ ምርጥ ሰላጣ ይመስላል። የተለመደው አይነት ሰላጣ ነው። ወይ አማቼ አስተያየት ብዙ አትቀበልም መሰለኝ። በዶኖሽን ጥሪያትና ጠረጴዛውን እናሰናዳ። ምግቡን ላውጣልሽ ወይዘሮ ሩቻን ወይስ ወይዘሮ ቱርካንና አቶ ሶመርን ትጠብቂያቸዋለሽ? ታያቸው ከዚህ በኋላ አይመጡም። በይ አሁን ለኔ አውጪልኝ አይላ። ሄሎ ንገረኝ፣ የሚኔ ጉዳይ እንዴት ነው? ቆይ ልጁ ያለበትን ሁኔታ ማስተካከል ቻሉ? በጣም ጥሩ። እና ከሆስፒታል እየወጣች ነው? ፖሊሶቹን አናገረቻቸው እንዴ? ገባኝ። በቃሽ። እጃችሁ ይባረክ ልጆች፣ በጣም ቆንጆ ነው። በደንብ ቢማየ እኔና ሶመር ነን የሰራነው። ችግሩን ውጣ ውረዱንም እርሱት። ሁሉም ነገር ቦታውን መያዙ አይቀርም። ግን አሁን ቤተሰቤ ሁሉ ጠረጴዛው ዙሪያ ላይ ተቀምጧል። ፈጣሪ የተመሰገነ ይሁን። አሁን ብሞት እንኳን አይቆጨኝም። ነስሪ እባክሽ በያውን ፊትሽን አትጣይ። ሁሉም ነገር የሆነው በምክንያት ነው። ነገሮች ሁሉ ይስተካከላሉ። ተስፋ አደርጋለሁ ሳዲቅ ውዴ። ሶመር በጣም አመሰግናለሁ ልጄ። ምርጥ ነገር ነው ያደረገው። ከልጄ ጋር አንድ ላይ ሆነ መንፈሳችን እንዲታደስ አደረገ። ምንም አላደረኩም፣ ግዴታዬ ነው። መሱት ሶመርን ይወደዋል። ሶመርም መሱትን በጣም ይወደዋል። ወንድሜ ሰላጣው በጣም ቆንጆ ነው። የምር ካንተ ይሄንን አልጠበቅኩም። ስሚ እህቴ፣ አሳውን ቆንጆ አርጋሽ ነው የሰራሽው። እጅሽ ይባረክ። በደንብ ቢወድ እኔና ቱርካን ልናደርገው የምንችለው ምርጡ ነገር አሳ መስራት ነው። እና ደግሞ ብዙ ጊዜ አሳ የምታጠምደው ቱርካን ናት አይደል? አዎ፣ ሶመርም ጎበዝ ጠጋኝ ነው። የቧንቧ ቱቦችን በደንብ አድርጎ ነው የጠገናቸው። እውነት ልክ ነሽ። ስማ አባዬ፣ ሆስፒታል በነበርክ ጊዜ የቧንቧ ቱቦ ተበላሽቶ ነበር። እናማ አባዬ እድሜ ለወንድሜ ሶመር በፍጥነት ደርሶ በደንብ አድርጎ ነው የጠገነው። ለአትክልት ቦታው ፏፏቴ ይሆናል። ልጆች ምን ያስቃችኋል? ልጄ ሶመር እዚህ ባልነበርኩበት ጊዜ ቤተሰቤን ተቆጣጥሮ ነበር። ጭራሽ ደግሞ አድርጎት የማያውቀውን ነገር ለማድረግ ሞክሯል። ይሄ ማለት ምን ማለት ነው? ይሄ ማለት አንድ ነገር ቢሆን ቤተሰቤ መጥፎ ነገር ይሆናል ብዬ አልሰጋም ማለት ነው። ቆይ ምን እያልክ ነው አባዬ? ልጆች ምንድን ነው? ቀልድ እኮ ነው ይሄ። መሱት አሳህን በላ እንጂ ለምንድን ነው የማትበላው ልጄ? እኔ ልቆራርጥልህ ልጄ። አምጣው አምጣው ስጠኝ ልጄ። እስካሁን እንዴት አላሰብኩትም ነበር። አክስቴ ነስሪን። አቤት ውዴ። ዛሬ መሱት በህልሙ እናቱን አያት። እናትህን አግኝታት ብታቅፋት ደስ ይለኝ ነበር። እማዬ ደህና ነኝ፣ ስለ እኔ አትጨነቂ ትላት ነበር። ድምጿ ልክ እንዳንቺ ነበር፣ ፊቷም እንደዛ። እውነትህን ነው? የመሱት እናት ነበረች፣ ግን አንቺ ነሽ።
ይሄ ነበራት። ስትስቅ የሚመጣ ነገር ነበራት። መሱት ልጄ፣ የእናትህን ፊት ለረዥም ጊዜ አይተው ስለማታውቅ ከእናትህ ነስሪን ጋር አምታተኸው ነው የሚሆነው። መሱት አላምታታውም አባቴ። እሺ ልጄ፣ እንዳልክ በል ብላ። እንካ ልጄ። ይሄ ደግሞ የሌሊት ልብስ ነው። እንደሚሆን ተስፋ አደርጋለሁ። የአባትሽ ነው አይደል? እኔ ከሴቶቹ ጋር ነው የምተኛው። እንደሚመች ተስፋ አደርጋለሁ። አንቺ የነካሽው ነገር ሁሉ ምቾት አለው። በሂጂ በደንብ ተኝልኝ። ስለምንም ነገር እንድታስብ ያልፈልግም። እሺ፣ ነገ ጥሩ ቀን ነው የሚሆነው። ይሄንን እያለምሽ በደንብ ተኝ። እሺ፣ ደህና ደሪ። ደህና ደር ውዴ። ሶመር ተኝተሃል? በዚህ ሰዓት በሰላም ነው? ችግር ተፈጠረ እንዴ? ይቅርታ አድርግልኝ፣ ግን ዶክተሩ አዲስ መድኃኒት ሰጥቶኛል። አሁን ደህና ነኝ። ልጁም ደህና ነው። ጠዋት ላይ ከሆስፒታል ያስወጡኛል። ጥሩን ዜና ልንገርህ ብዬ ነው። ጥሩ፣ ደስ ብሎኛል። ግን ለእንደዚህ አይነት ነገር እንዳትደውይልኝ ደጋግሜ ያስጠንቅቄሽ ነበር። ለማንኛውም እንኳን ደህና ነሽ። ግን ድጋሚ ብትደውይልኝ እንደማላነሳልሽ ወቂ። እሺ በቃ ሶመር፣ መናደድ አይጠበቅብህም። ስለ ክሱ ጉዳይ ምንም ነገር አላልከኝም። ምን ላድርግ? የምትፈልጊው ነገር አድርጊ። ከፈለግሽ መክሰስ ትችያለሽ፣ ከፈለግሽም አትክሰሽ። ውሳኔው አንቺ ብቻ ነው። ደህና ደሪ። ማንን ነው የምታናግረው? ሴልጁክ ነው። አልተኛሽም እንዴ? ለመተኛት አልጋ ውስጥ ከገባው በኋላ መተኛት አቃተኝ። ስለ ቤቱ እያሰብኩ ነው። ነይ ነይ። ልበሺ። በጭራሽ እንዲበርድሽ አልፈልግም። ተመችቶሻል? በዓይንሽን ጨፍኝ እና ለመተኛት ሞክሪ ውዴ። ደህና ደሪ የኔ ፍቅር። ደህና ደር። መስት ሙትሉ መስት ሙትሉ መስትና ሙትሉ ስም ውስጥ ያለውን ህይወት ደስታ ተመልከቱ። ጀርመን ሩቅ ነው። የተሳሳተ ደብዳቤ ይሆናል።
ለእኛ መሱት ነው። ሰዎች መሱት ደብዳቤ መጥቶለታል። ልጁ ለብዙ ዘመን መንገድ ላይ ነበር። መሱት ደብዳቤ መጣለት። እንኳን ደስ አለ። አምላኬ ለመሱት ደብዳቤ ተላከለት። እንኳን ደስ አለ ወንድሜ። ለመሱት ደብዳቤ መጣለት። ለመሱት ደብዳቤ ተላከለት። ለመሱት ደብዳቤ መጣለት። ሰዎች እንዴት ደስ ይላል! እህቴ ለመሱት ደብዳቤ መጣለት። በጣም ደስ የሚል ነገር ነው። ለመሱት ደብዳቤ መጣለት። ሰዎች ለመሱት ደብዳቤ መጣለት። ለመሱት ደብዳቤ መጣለት። ልጆች ለመሱት ደብዳቤ መጣለት። ለመሱት ደብዳቤ ተላከለት። ወይኔ ደስ ይላል! ለመሱት ደብዳቤ መጣለት። አለቃ ሳዲቅ! አለቃ ሳዲቅ! አለቃ ሳዲቅ! መሱት! ምንድን ነው አንተ? ያመሃል? ልጆቼ ውሃ ስጡት። ጠጣ ወንድሜ ጠጣ። ልጄ የተፈጠረ ነገር አለ? መሱት ደብዳቤ ተላከለት አለቃ። ለመሱት ደብዳቤ መጣለት። አምጣው። ደብዳቤ እንጽፍልሃለን፣ አታስብ። ለመሱት ደብዳቤ መጣለት። እኔ አላምንም። በጣም ደስ ይላል። እማዬ በጣም ደስ ይላል። Çift selamına güveniyorum. ደብዳቤ ነው አቦዬ አቦ አታልቅስ፣ ቶሎ እንገናኛለን። የመሱት ደብዳቤ ነው። መሱት ልጄ አምጣው እስኪ ምን እንደተጻፈ ነው። አምጣው። አልሰጥህም። የመሱት ደብዳቤ ነው። ስጠኝና እናንብበው። አምጣው እስቲ። ይሄ የመሱት ደብዳቤ ነው። እሺ ወይ ጣጣ። አባቴ ሳዲቅን የተከትየው ልሂድ እንዴ? አያይ ልጄ ቆይ አትሂድ። ይሄ ምስኪን ልጅ አሁን ደስ ብሎታል። በኋላ ተመልሶ መምጣቱ አይቀርም። እሺ ምስኪን ልጅ እንዴት ደስ እንዳለው ተመልከቱ። እኔ ራሱ የእውነት በደስታ ላብር ነበር አለቃ። ለዚህ ደብዳቤ ከሱ በላይ እኛ ጓጉተናል። በጣም እንጂ። የመሱት ደብዳቤ መጣ። የመሱት ደብዳቤ መጣ። መሱት ደብዳቤውን አምጥቶታል። የመሱት ደብዳቤ መጣ። የመሱት ደብዳቤ መጣ። የመሱት ደብዳቤ መጥቷል። ለመሱት ደብዳቤ መጥቶለታል። መሱት ደብዳቤ አለ። መሱት ደብዳቤ አለ። ወላጆቹ ደብዳቤ ጻፉለት። ልጄ የመሱት ደብዳቤ ላይ ምንድን ነው የተጻፈው? ደብዳቤው ለመሱት ሙትሉ ነው የሚለው። በጀርመንኛ ነው የተጻፈው። ጀርመንኛ? የአባቱ ስም ሙትሉ ነው። አዎ ነው ውዴ። ባለፈው ከቆንጽላ ጽሕፈት ቤት ደብዳቤዎች መጥተዋል። ከዛ ነው የመጣው። ውይ ደስ ሲል። ይሄኔ ከወላጆቹ ደብዳቤ ተጽፎለት ይሆናል። ቆይ ግን እስከ ዛሬ ድረስ ለምንድን ነው ያልጻፉለት? ውይ ይህንን ደብዳቤ ለመሱት ባትሰጠው ጥሩ ነበር። እኛ ብናነበው ይሻል ነበር። ምን ይሆን የተጻፈለት? ምንም አላውቅም መምህርት ነስሪ። ውይ ከቤተሰቡ እንደመጣ እርግጠኛ ነኝ። ማለቴ ከጀርመን የተላከው። አይ አይመስለኝም። ምናልባት የቆንጽላው ጽሕፈት ቤት በስተት የላከው ደብዳቤ ይሆናል። ቤተሰቦቹ እስከ ዛሬ ደብዳቤ ሳይልኩለት እንዴት አሁን ይልኩለታል? አቤት ሴልቹክ። ወንድሜ ስለ አጎቴ በደንብ አጣርቻለሁ እና በጣም ጥሩ ነገርም ሰምተናል። ምን አይነት ጥሩ ነገር? ስለ ቤቱ ጉዳይ መሰለኝ የሚያወራው።
እንግዲህ እኔ ምንም አላውቅም ሳዲቅ። ምን ሊለወጥ ይችላል ብለህ ነው? ማለቴ ይሄ ልጅ የእናቱን ጭንቅላት መለወጥ ይችላል? ወይዘሮ ሩቻን ብትተውስ ምንድን ነው የሚፈጠረው? ሌላ ደንበኛ ሊኖር ይችላል። ይሄ ቤት ለሽያጭ የቀረበው በፍርድ ቤት ትእዛዝ መሰረት አይደል? ነስሪን፣ ይህም ተስፋ ነው። ሩቻን ይህንን ነገር ከተወችው ፋቲ መሀል ቤት ይቀራል። የፍርድ ቤቱን ጉዳይ ከሰረዘችው ነገሩ ያልቃል። እሺ ገባኝ። አሁኑኑ መጣው። በቃ እሺ ወንድሜ፣ አሁኑኑ መሄድ አለብኝ። አዲስ ነገር አለ እንዴ? አይ እሱን ለመናገር ጊዜው አሁን አይደለም። እሺ ልክ የሆነ ነገር እንዳወቅኩኝ እደውልልሻለሁ። ደህና ዋሉ። በል ደህናውን ልጄ። ደህናውን ልጄ። መጣው። ሶመርን ልሸኘው። ኢርፋን ከስጋውን ብላ እንጂ ቆንጆ ነው። ሶመር አዲስ ነገር ካለ አሳውቀኝ። እሺ እሺ። ምንም ቢሆን ወላጆችሽን ብቻቸውን አትተያቸው። እሺ ወደ መርከቡ ጋር ልሂድና ጉዳይን ጨራርሼ እመጣለሁ። ከዛ አዲስ ነገር የሚኖር ከሆነ ራሴ ደውዬ አሳውቅሻለሁ። እሺ። ከዚህ በላይ አትናደጅ። እሺ እናትሽም አባትሽም እህቶችሽም ከአሁን በኋላ የኔ ቤተሰቦች ናቸው። ለዛ ነው ለእነሱ እየታገልኩ ያለሁት። እሱን አትርሺ። ደህና ሁን። ሰውየው ስልኩን እያነሳ አይደለም። ቆይ እንዴት ነው የምናዋራው? እንደዚህ እናድርግ፣ ካፌ ሄደን እንየው። አንዳንዴ እዛ እናገኘው የለ? ጥሩ አስበሻል ውዴ። ዶኖሽ፣ እኔ የማስበውን ተመሳሳይ ነገር እያሰብሽ ነው? ለትምህርት ገና 30 ደቂቃ ይቀረናል። እንሂድ። ውይ ይቅርታ። ፋቲ ካላንዳር፣ እኔ ነኝ። አብረን ትመጣለህ። ምን ተፈጥሮ ነው? በል ተራመድ። ተጠርጣሪ ነህ። ቆይ አንዴ። እሺ አንዴ። እስኪ ልቀቁኝ። ራሴ መኪና ውስጥ እገባለሁኝ። ኦ አምላኬ፣ ምን ተፈጥሮ ነው? ልክ ልናዋራው ስንል ወሰዱት። እውነት ፊልም ነው የሚመስለው። ምን ተፈጠረ? ማውራት ትችላለህ? ፖሊሶች ፋቲን ወሰዱት። እስካሁን እስር ቤት ይገባል፣ ግን ብዙ ሊያቆዩት የሚችሉ አይመስለኝም። እሺ ጥሩ፣ እንግዲያውስ ልሂድ። ሶመር፣ እስኪ አንዴ ቁጭ በል። እናትህ ላይ ብዙ ጫና ባታደርግባት ጥሩ ይመስለኛል። በጣም እልህ ይዟታል። ልጅቷን ከኔ ያስበለጣት ብቻ ነው የምትለው፣ ሌላ ምንም ነገር አትናገርም። ከቱርካን እልህ ይዟታል። እናቴንም ሆነ ቱርካንን በምንም ነገር አልቀይራቸውም፣ ግን እናቴ ይህንን ነገር መቀበል አለባት። ከትንሽ ጊዜ በኋላ ይህ ነገር ይስተካከላል፣ አታስብ። እሺ እንግዲህ ልጄ፣ ቱርካንም እሱም ጊዜ እንደምትሰጥህ በደንብ ተስፋ አድርጋለሁ። ግን ደግሞ ተመልከት፣ እኔም ማውቃት ሩቻን አንዴ ከገመዷ ከወጣች ማንም መልሶ ሊይዛት አይችልም። በቤቱ ጉዳይ በጣም ቆርጣለች። ይህንን ነገር ካላሸነፈች እመነኝ ልጄ፣ የበለጠ ችግር ውስጥ ትገባለች። ምን ማድረግ ትችላለች? ለቱርካን ስለ ሚኔ ጉዳይ ልትነግራት ትችላለች። አታደርገውም። አትችልም። አባዬ ያንን ነገር ደፍራ ካደረገች እኔን እስከ ወዲያኛው እንደምታጣኝ ታውቃለች። ይኸውልህ ልጄ፣ በደንብ አዳምጠኝ። አሁን አንተን እንዳጣች አይነት ስሜት ነው እየተሰማት ያለው። ለቱርካን ስለ ሚኔ በጊዜው ራሴ እነግራታለሁ። ትክክለኛውን ጊዜ እየጠበቅኩ ነው። አዎ እባክህ ንገራት። ይህንን ባታደርግ የተሻለ ነው። ለቱርካን በተቻለ ፍጥነት ንገራት። በዚህ ጉዳይ ይቅርታ እንደምታደርግልህ ተስፋ አድርጋለሁ። ግን እኮ እሱም ወንድማችን ነው። እሱም ድርሻውን ይፈልጋል። ፋቲ ምንም ነገር ማድረግ አይችልም ብላችሁ ነበር። ፋቲን ማድረግ አይችልም፣ ፋቲ ሊያደርጉ አይችልም ትሉ አልነበረም እንዴ? እኔ በአባቴም ብቁ መሆን አልቻልኩም። አባቴ ቤት ለመኖር አልመጠንም። ስለዚህ እናንተም እዚህ ለመኖር ብቁ አይደላችሁ። እዚህ መኖር እንዳትችል አድርግሃለሁ። ቱርካን በቃሽ ውዴ፣ ነይ ተቀመጪ። ቀኑን ሙሉ ስትለፊ ነበር። አታስቢማ፣ አልደከመኝም። ነይ ነይ ልጄ ተቀመጪ ባክሽ። እሺ ቱርካን ስሚኝ የኔ ውድ ልጅ፣ እየተፈጠረ ያለውን ችግርና ትርምስ በሙሉ ወደ ጎን ትቼዋለሁ። ስለምንም እየተጨነኩ አይደለም። እውነቴን ነው። አንቺና ሶመር ስትደሰቱ በማየቴ ብቻ ሁሉንም ነገር ረስቼዋለሁ። በሞት እንኳን ይሄንን ስላየው አይቆጨኝም። በእነዚህ መጥፎ ቀናቶች ውስጥ አንቺና ሶመርን ማየት ብቻ ብርሃን ሰጥቶኛል ልጄ።
ሁሉም ለበጎ ነው። ምናልባት በዛ ሁሉ ማዕበል ውስጥ ማለፍ የነበረባችሁ አሁን ላይ ደስተኛ ህይወት እንድትኖሩ ሊሆን ይችላል። ሁሉም ነገር ምክንያት አለው ይባላል። አየሽ አይደል ምክንያቱም ሁልጊዜ እንጂ ህይወት ፈተና ናት ትይኝ ነበር። እኛም ያንን ፈተና እየተፈተንን ነው። አብረን እየተማርን ነው። ህመሙን አብረን እያለፍነው ነው። ምን እንደሆነ ታውቂያለሽ? ሶመር አስገርሞኛል። በጣም ጀግና ልጅ ነው። ከልጄ ጎን ደስ በሚል ሁኔታ የቆመ ልጅ ነው። ማንንም ሳይፈራ ከጎንሽ መከታ ሆኖ ቆሞልሻል። ተመስገን። አሁን በጣም ደስ ብሎኛል። ልጄ ጥሩ ቤተሰብ እንዳላት ታውቂያለሁ። እናቴ የኔ ቆንጆ ውድ ናት። እማዬ በሶመር እንዳትናደጂ። ያጠፋሁት እኔ ነኝ። ለዛም እባክሽ ይቅርታ አድርጊልኝ። ተናደናል። ልባችን ተሰብሯል ልጄ። እነዛ በንዴት ጊዜ የተናገርኳቸው ቃላቶች ናቸው ልጄ። አታስቢ ውዴ። ሁሌም ቢሆን እውነቱን የምታይበት ጊዜ ያስፈልግሻል የኔ ልጅ። አሁን የበለጠ እርስ በርስ ትደጋገፋላችሁ። እሺ? ህይወት በማዕበል የተሞላች ናት። ማዕበሉን ልትወጡት የምትችሉት ደግሞ በዚህ መንገድ ብቻ ነው ልጄ። አታልቅሽ። ሳዲቅ አባቴ፣ ሳዲቅ አባቴ። መሱት መጣህ እንዴ ልጄ? መሱት መጥቷል። ሳጥኑን ይዞ መጥቷል። እሺ ጥሩ በል። ደብዳቤውን ስጠኝ። ምን እንደተጻፈበት ለማየት ጓጉቻለሁ። አልሰጥህም። መሱት ሳጥኑን አይሰጥህም። ልጄ ማን እንደጻፈው እስቲ እኔ ምናልባት ከቤተሰቦች ሊሆን ይችላል። ደብዳቤው ሳጥን ውስጥ ይቆያል። አልሰጥህም። መሱት ልጄ፣ እኛ ካላነበብነው ወላጆች የሚሉትን ነገር እንዴት ልናውቅ እንችላለን? መሱት ሙትሉ ደብዳቤውን ደብቆታል አባቴ። እሺ እንግዲያውስ አንተ በፈለግበት ጊዜ ልሰጠኝ ትችላለህ። እሺ መሱት ሙትሉ። አዎ ፖሊሶች ሰውየውን ፊት ለፊታችን ነው የወሰዱት። ወይ ጉድ! አጎታችሁ እውነትም አደገኛ ሰው ነው። አሁን መጽሐፍ እየሸጠ ነው ወይስ ምንድን ነው? ከሱ ላቅ ያለ ወንጀል ሰርቶ ይሆናል። ስለዚህ ጉዳይ አባቴን ባናግረው አይሻልም? ምናልባት ስለ እሱ ማለትም ስላለፈበት ነገር በደንብ ይነግረን ይሆናል። ያው አባቴ ብዙ ሰው ያውቃል እና ስለ እሱም ሊያውቅ ይችል ይሆናል። እሱ ምርጥ ሀሳብ ነው። ይሄ ጉዳይ ከባድ ወንጀል ይመስለኛል። አባትህ ሰዎች ስለሚያውቅ አናግረው። ይገርማል። ማለት ሄዶኖሽ ጸሐፊ ትሆኛለሽ ብዬ አስቤ ነበር፣ ግን ከሱ አርቀሽ ሄደሻል። ኧረ እስኪ አቀባጥር። እንዳልከው አባትህን ጠይቀው፣ የሚያውቀው ነገር ይኖረዋል። እሺ አናግረዋለሁ። የሚለኝን ነገር አሳውቃችኋለሁ። ሀካን እንዴት ናችሁ? ደህና ነህ? ቆይ አንተ እንዴት ነህ? ደህና ነኝ። ያው በቅርቡ ትምህርቴን እጨርሳለሁ። ግን ትምህርት እስኪያልቅ ድረስ እዚህ ነው የምትቆየው አይደል? እኔ እንጃ፣ እናያለን። ከፈተና በኋላ እሁድ ለምን ይዘህን አትወጣም? ርዕሰ መምህሩ ጠርቶኛል። በአስቸኳይ እሱ ማግኘት አለብኝ። በኋላ እንገናኛለን። እሺ? ሴልቹክን ከሆስፒታል ይዞሽ እንዲወጣ ልኬዋለሁ። ሌላ የምትፈልጊው ነገር አለ እንዴ? ንገሪኝ እስቲ። አይ ምንም አልፈልግም፣ አመሰግናለሁ። ግን ደግሞ አንተ ትመጣለህ ብዬ አስቤ ነበር። አልገባኝም። ለምንድን ነው አንቺ ጋር የምመጣው? ምን ፈልገሽ ነው? እኔ ምንም ነገር ፈልጌ አይደለም ሶመር። ግን ልጄ አባቴ ብሎ የሚጠራው ሰው ሴልጁክን አይሆንም። ከስቃይ ውስጥ ነው የወጣ ነውና እንደ ልጄ አባትነት እዚህ መጥተህ ከጎናችን ብትሆን የተሻለ ነበር። ልጁ እኮ ገና አልተወለደም። ሚኔ ቆይ ስለምንድን ነው የምታወሪው? እሺ ሶመር፣ አጠር አድርገዋለሁ። ለመረዳት ስላልፈለግክ ችግር የለውም። ላሳውቀ የምፈልገው ወይዘሮ ሩቻንን ላለመክሰስ ወስኛለሁ። በጣም ትፈሪያታለሽ፣ ለዛ ነው አይደል? አይ እንደሱ እንኳን አይደለም። ውሳኔውን ለእኔ ተውክልኝ እና እኔ ደግሞ እናትህን ይቅር ለማለት ወሰንኩ። ምን አይነት ደግ ሴት ነሽ ባክሽ! ፈጣሪ ባርክሽ። ያው ምንም ቢሆን ወደፊት ልጄ አያቴ ብሎ ይጠራታል። ለዛ ብዬ ነው። እሺ ሚኔ፣ ሌላ ነገር ከሌለ ስልኩን ልዘጋው ነው። ፈጣሪ ጨርሶ ይማርሽ። ሰው የለም እንዴ?
ሄሎ፣ ንገሩኝ እስኪ እዚህ ያለሁበትን ሁኔታ አንድም ሰው የሚያብራራልኝ የለም? ቆይታ ያላችሁ ጠብቁ፣ ሁላችሁንም እከሳችኋለሁ። እሺ አጎቴ፣ እንዴት ነህ? አሁን ስላንተ በደንብ አጣርተናል። በጀርመን ውስጥ ሕገ ወጥና ተፈላጊ ሰው ነበርክ። በማጭበርበር ወንጀሎች ብዙ ሊከሱ የሚፈልጉ ሰዎች እንዳሉም ደርሰንበታል። እንደ ገባኝ ከሆነ ለዛም ነው አሁን እዚህ ያለኸው። እንግዲህ ለሱ እስር ቤት ገብቼ ቅጣቴን ወስጃለሁ። ግን ብዙ የሚባል ዕዳ አለብህ። ለዛ ነው ከጀርመን ጠፍተህ የመጣኸው። ከዛ በኋላም ቢሆን አርፈህ አልተቀመጥክም። በአንዱ ክስ ላይ ሌላ ክስ ተጨመረብህ። ከዛ በተጨማሪ አቃቢ ሕጉም ሲፈልግ ነበር። ብዙ ነገሮች ሰርተሃል አይደል እንዲያጎቴ? ከፈለክ ግን በርሊን ወይም ሃምቡርግ እየጠበቁ ያሉት ሰዎች ጋር መደወል እንችላለን። ከየቱ መጀመር ትፈልጋለህ? ከፍትህ ክፍል ይሻልሃል ወይስ ከቆንጽላውን ጀምር? ለእኔ ምንም ለውጥ የለውም። በአንድ ስልክ ጥሪ ብቻ ያበቃልሃል። እናማ በል የራስህን ድርሻ ሽጥልኝ። ይኸውልህ ቤቱ ከተተመነው እኔ ሙሉ ጥፉን ልከፍልህ እችላለሁ። ምናልባት ሄደ ሌላ ነገር መግዛት ትችላለህ። ዕዳህንም ቅጣትህንም መክፈል ትችላለህ። ከዛ ሕይወት ላይ አዲስ ገጽ ትከፍታለህ ማለት ነው። ምን ይመስልሃል? አዲስ ገጽ ትከፍታለን ያልከው? በለው። ጠበቃው ቤት ውስጥ የሚኖር ሰው ከነበረ ለኖሩበት ለእያንዳንዱ ዓመታት ኪራይ እንዲከፍል እንደሚገደድ ነግሮኛል። ገንዘብ በጣም ትወዳለህ አይደል? ያንተን ያህል እወዳለሁ። እሺ፣ በአንድ ነገር እንስማማ። ምን አሰብክ? ቆይ ታዲያ ምንድን ነው የምናደርገው? አሁን የተቀረውን ነገር በሙሉ ጠበቃ አብሮ ይጨርሳል። አስፈላጊውን ነገር ታደርጋለህ እና ደግሞ እዚህም ያሉትን ፖሊሶች በከንቱ ስላንከራተትካቸው ይቅርታ ትጠይቃለህ ማለት ነው። ሶመር፣ የኔ ውድ፣ አሁን በደንብ ዘና ማለት ትችያለሽ። ጉዳዩ ተፈቷል። እንኳን ደስ አለሽ። ማለት እናትህን አናገርካት? ቆይ ይሻለችህ እንዴ? አይ አጎትሽን አናግሬው ነበር። እሺ ብሎኛል እና ድርሻውን ይወስድና ክሱን ይሰርዛል። ሶመር፣ የምርህን ነው እንዴ? ቆይ ይኸውልህ፣ እኔ እንኳን አጎቴን ብዙም አላምነውም። ይሄን ያንተ ላይ ሊጫወትብህ ይሆናል እንደዚህ አለ። አይ በፍጹም እንደሱ አይሆንም። ጥሩ ስምምነት ፈጥረናል። አታስቢ። ዘና በይ። በይ ፍጠኝ። መልካሙን ዜና ለቤተሰቦችሽ ተናገሪ። እሺ እሺ ውዴ። ምንድን ነው? ምን ተፈጠረ? እማዬ፣ ቤታችንን ማንም አይወስድብንም። ሶመር አጎቴን አሳምኖታል። ድርሻውን ወስዶ ክሱን ሊያነሳው ነው። እንዴት ሆኖ? ማለቴ ምን ብሎ ሊያሳምነው ይችላል? እንዴት? አላውቅም። ብቻ ግን አጎቴ ክሱን ያነሳዋል። ሶመር እርግጠኛ ሆኖ ነው የነገረኝ። ልጄ፣ ግን ያንን ሁሉ ገንዘብ ከየት እናመጣለን? እኔ እንጃ እማዬ። ይሁን ልጄ፣ ተመስገን ነው ቱርካን። እሱን እንፈተዋለን። እሺ በይ አሁን ሄድሽ ለአባትሽ ንገሪ። ለእህቶቼ ልንገራቸው። ለአባቴ አንቺ ደውዪ። ሩጪ። አቃቢ ሕጉ ምን ሆኖ ነው? መቼ ነው ጉዳዩን የሚጨርሰው? እንግዲህ መጀመሪያ ከጥሩ ዜና ብንጀምር ይሻላል። ወይዘሮ ሚኔ ክስ አልመሰረተችብሽም? አረ እባክህ፣ በጣም የሚገርም ነገር ነው። እባክህን አሁን ወደ ቁም ነገሩ እንግባ። በጣም አዝናለሁ። አቶ ፋቲ ክሱን ለማንሳት ወስኗል እመቤት። ቆይ ምንድን ነው ያልከው? ከአቶ ሶመር ጠበቃ ጋር ሂደቱን ጀምሮታል እመቤት። ድርሻውን ለማዘዋወር በተመሳሳይ ወገኖች መካከል ስምምነት ላይ ለመድረስ ወስኗል እና ሳይረፍድብን አይቀርም። ሶመር ያንን የማይረባ አቋመ ቢስ ሰው መግዛት ይቻል ይመስለኛል። ጥሩ፣ እስቲ ይቺ ትንሽ ድላቸውን የደስ ደስ ይበሉበት። ስማ፣ እነዚህን የማይረቡ መቀመቅ ካላስገቧቸው እኔ ሩቻን ኮርማን አይደለሁም። ገባ? ሀካን፣ እህቴ ቱርካን፣ እንዴት ነህ? ጠፍተሃል። ትምህርት እንዴት ነው? ጥሩ ነው።
መተሽ አታውቂ። ምን ተፈጥሮ ነው? ችግር አለ? አይ ምንም ችግር የለም። እንደውም በተቃራኒ ለእህቶቼ ምርጥ ዜና ይዤላቸው ነው የመጣሁት። ጥሩ። ዶኖሽ፣ ዳሪያ፣ ቻው። ቻው እህቴ። ሴቶች ምንድነው እህቴ? እባክሽ እህቴ ከቤት ልንወጣ ነው እንዳትይኝ። እንደዚህ አይነት ዜና ይዤ ብመጣ ፊቴ እንደዚህ ይሆን ነበር? መልካም ዜና ይዤላችሁ ነው የመጣሁት። ምን? አጎቴ ፋቲ በስተመጨረሻ አመነ። ሶመር አሳመነው። የምርሽን ነው እህቴ? አዎ ሶመር አናገረው። ድርሻውን ብቻ ይወስዳል እና ቤታችን ያሸጠ። የምር ይሄ በጣም ደስ የሚል ዜና ነው። ሀካን አንዴ አድምጠኝ። ስማ፣ ዞር በልልኝ። ላይ አልፈልግም። አሁን ጥሩ ስሜት ላይ አይደለሁ። ሀካን ልቀቀኝ። በተረጋጋ መንፈስ እንድናወራ ፈልጋለሁ። ዳሪያ ማለት ልክ እንደ እህቴ ናት እና ደግሞ አንተም ምን አይነት ቦታ እንደምትሰጣት የምታውቅ ይመስለኛል። እናማ ዳሪያን የምታናዳት ከሆነ ከሷ እንድትርቅ ፈልጋለሁ። ምን እያልክ ነው? አንተ የዳሪያ ጠባቂ ነህ? ትሰማኛለህ? ዳሪያና ጀናንን በተመሳሳይ ሰዓት አብረሃቸው ልትሆን አትችልም። ዳሪያ እንደዚህ አይነት ሴት አይደለችም። ስለዚህ ነገር ለሷ አልነገርኳትም። እኔና አንተ እንድንፈታው ነው የመጣሁት። ውይ እህቴ፣ እናትና አባቴ እኔ በደስታ እያበዱ ነው። አዎ እናቴ ወዲያውኑ አባቴ ጋር ስትደውል፣ እኔ ደግሞ ወደ እናንተ እየሮጥኩ መጣሁ። ጥሩ አድርገሻል። ተመስገን። አቤት ሶመር። ከአንቺ ጋር አንድ ማድረግ ያለብን ነገር አለ። ተዘጋጅተሽ ጠብቂ። ለምን ነው የምዘጋጀው? ምን ልናደርግ ነው? ዝም ብለሽ ተዘጋጅ። መጥቼ ወስድሻለሁ። ጥሩ እሺ፣ እንገናኛለን። በቃ ቻው። በቃ በሉ ሴቶች እንሂድ። ነይ። ፈጣሪ ይመስገን አሁን ሁሉም ነገር ሰላም ነው። ግን አሁን ያሳሰበኝ ገንዘቡን እንዴት ብለን እንደምናመጣው ነው ሳዲቅ። ጥሩ ነው። ሰላሙኝ ወይዘሮ ነስሪን። መልካም ቀን። ቻው። መልካም ቀን። ልጄ፣ አባቴን ለማግኘት ቀጠሮ መያዝ ያስፈልገኛል መሰለኝ። ትክክል ነህ። ሰሞኑን በስራ ተወጥሬያለሁ። ተቀመጥ። እርቦሃል? ምግብ ልዘዝልህ ልጄ? አይ አባዬ፣ ፋቲ የሚባል ሰው ታውቃለህ? ፋቲ? ቆይ አባቱ ስም ማን ነው? ካላንደር፣ የዶኑሽ አጎት ነው። ያ ሽፍታ ደግሞ ምን ሆነ? ቆይ ለምን ሽፍታ ብለህ ጠራኸው? ልጄ ወጣቱን አውቀዋለሁ። የማይረባ ጥቅመ ቢስ ሰው ነው። ስለ እሱ ለምን ጠየቀኝ? ሰላም እንድልህ ነግሮኛል አባዬ። ይሄ ነውረኛ ሰውዬ እሱን ልትነግረኝ የመጣኸው? አባዬ እባክህ የሰውዬ ቤተሰብ አለው ንገረኝ። ቆይ የት እንደሚኖሩስ ታውቃለህ? ልጄ ስለ ትምህርት ብቻ አስብ። ከቻልክ አንተን ስለማይመለከት ጉዳይ አታስብ። አይጠቅምህም። ይሄ እኔ ጉዳይ ነው አባዬ። ምክንያቱም ጓደኞቼ ማወቅ ይፈልጋሉ። ዶኑሽና ዳሪያ። ይህ ሰውዬ አጎቴ ሳዲቅ ላይ መጥፎ ነገር አድርጓል። አሁን ደግሞ ቤታቸውን ሊቀማቸው ነው። እና አሁን ስለ ፋቲህ እያጣራን ያለኸው? ይኸውልህ አባዬ፣ ቤቱ ላይ የልጁ ድርሻ እንዳለ ሲያወራ ነበር እና ጓደኞቼ ቤተሰቦቹ ማን እንደሆኑ ለማወቅ እየሞከሩ ነው። ይኸውልህ ልጄ፣ አሁን በጣም ብዙ ሥራ አለብኝ። ተወኝ እሺ? አባዬ ስማኝ፣ ፋቲ እንዳለው የእውነት ልጅ ካለውና ይህንን ሰው ከበፊት ጀምሮ የምታውቀው ከሆነ ልጁንም ታውቃለህ ማለት ነው። ጎበዝ የሕፃናት ሐኪም እንደሆንክም ሲናገር ነበር። ይሄ ማለት ልጁ ሲታመም እዚህ ይመጣ ነበር ማለት ነው። አዎ። እና ልጁን ንገረኝ አባዬ።
እሺ አምጫቸው፣ ትራሶቹን ስጭኝ። ሁሉንም ነገር አዘጋጅተሃል? የእኔ ውድ ቱርካን፣ በየሳምንቱ ወጣ ብዬ እንደምጽናና ረስተሽው ነው እንዴ? ቆይ ይህንን ሰውዬ እንዴት ነው ያሳመንከው? ስለ እሱ ለማወቅ ጓጉቻለሁ። መኪና ውስጥ ነግሬሻለሁ እኮ። እሱም ማሳመን ቀላል ነው እና አሳምኘዋለሁ። እኔ ግን እሱም ማሳመን ያን ያህል ቀላል አይመስለኝም። ማለቴ እንደምታውቀው አባቴም አክስቴም እሱን ለማሳመን ጥረዋል። ለአንተ ገና በመጀመሪያው ቀን እንዴት ሊያምንልህ እንደቻለ አልገባኝም። ልክ ነሽ፣ ግን እኔ የማሳመን ችሎታ አለኝ። እንቺ ጉረሽ። አዎ አለ፣ እሱን አስተውያለሁ። እንኪ ችርስ እንባባል። ምን ነው? ለምንድን ነው የምትስቂው? አንዳንዴ እንደ ልጅ ያደርግሃል አይደል? አንዳንድ ጊዜ አዎ፣ ልክ ነሽ። እህቴ፣ እነዚህ አንቺ ናቸው። ወንድሜ ሊያገባሽ ይፈልጋል። እንዴት ነው? ልጁ ያለው ነገር እውነት ነው እንዴ? አይሆንም። አይሆንም ማለት? አይ ማለት እሺ፣ እሺ አገባሃለሁ። እሺ፣ 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 እሺ። ፊኛው በረረ። ፊኛው ብቻ አይደለም፣ እኔም ሀሳብ በሯል። እንደዚህ የምትስሚኝ ከሆነ ሁሌ ጋብቻ ጥያቄ ጠይቅሻለሁ። ተው እንደሱ አትበል። በቃ እምልሽ ነገር ሁሉ ደስ አይልሽም አይደል? አሁን ቢያንስ ይህንን ቀለበት ጣትሽ ላይ ባደርግልሽ ችግር አለው እንዴ? እያው በጣም ያምርብሻል። አመሰግናለሁ። ግን ስሚኝ፣ አሁን ላይ ትልቅ ሰርግ ልደግስልሽ አልችልም። ማለት አሁን አይሆንም። ምክንያቱም ትልቅ ድግስ ለመደገስ የሚመቸው ሁለተኛው የጸደይ ወቅት ላይ ነው። ስለዚህ እሱን ወቅት መጠበቅ አለብን። ሶመር፣ እኛ እኮ ተጋብተናል እና ትልቅ ሰርግ አናደርግም? አይሆንም። ይህንን አልቀበልም። ሁሉንም ነገር ከመጀመሪያው ጀምሮ እንደ አዲስ እንጀምራለን። እንደዛ ነው። ቆይ የምርህን ነው? አዎ። አባቴ መለያየታችንን አያውቅም። እሺ ምን ልንለው ነው? ለቤቱ የደስ ደስ እንደምንደግስ እንነግረዋለን። ምን ይመጣል? ትንሽ የደስ ደስ እናደርጋለን እንለዋለን። ሚስጥር ነው፣ የሚስጥር ሰርግ። ግን አሪፍ ሰርግ ነው የሚሆነው። ምንም እንዳትጠራጠሪ። ምን ይመስልሻል? ስለዚህ ሰዎችን ግራ እናጋባ እያልከኝ ነው? እንደውም እሑድ እናድርገው በቃ ሰርጉን። አዎ። አይ ዳሪያ ፈተና አላት እኮ ሶመር። ግን ሰርጉን እኮ የጠዋት ጸሎት ላይ አይደለም የምናደርገው። አታስቢ፣ ዳሪያ ከፈተናው በኋላ ትመጣለች። ስታስቢ ያለ ዳሪያ እንዴት የደስ ደስ እናደርጋለን? አንችልም። Bir istiridyenin kıymetli incisini sakladığı gibi saklarım seni. Bir bahar dalının narin tomurcuklarını sakındığı gibi korurum seni. Çok derin derin, derin 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 derinlerimde ellerin bir armağan gibi Tanrı'dan bana. Kış güneşinde altın kirpiklerin. Ben
seni çok sevdim. Ben seni çok sevdim. Belki zordur anlaması sessizliğimden. Ben seni çok sevdim. Ben seni çok sevdim. Sen oku kelimeleri gözlerimden. Ben seni çok sevdim. Ben seni çok sevdim. Belki zordur anlaması sessizliğinden. Ben seni çok sevdim. Ben seni çok sevdim. በይ ዳሪያ እንዳይረፍድብን እባክሽ ቶሎ በይ። ያልኩሽን እንዳትረሺ፣ ትኩረት አድርጊ። ደግሞ የመጨረሻው የጽሁፍ ጥያቄ ላይ ትኩረት አድርጊ። እሱ ነው ብዙ ነጥብ የሚይዘው። ገብቶሻል አይደል? እሺ እማዬ፣ ቁርስ ላይ ነግረሽናል እኮ። ዳሪያ መልካም ፈተናሽ ውዴ። የኔ ውድ መልካም እድል ማሬ። በቃ ልጅ አረፈድን፣ ቶሎ ግቢ እባክሽ። ፈተናው ከቀለለኝ የደስ ደስ እንላለን። እሺ ዲሆንሽ? እሺ ውሃሽን ያዢ፣ እጸልይልሻለሁ። እሺ ልጄ። እሺ እማዬ፣ አሁን እንዳታስለቅሽኝ። እሺ ቻው። እማዬ በይ አሁን ዝግጅቱን እንጀምር። እሺ ልጄ። ውይ ቱርካን፣ በይ ነይ ማሬ። የኔ ልጅ ምንድነው? አጣድፈሽ ልገይኝ እኮ ነው። ቆይ ግን የዚህ የሰርግ ጉዳይ ከየት ነው የመጣልሽ? እማዬ ያው ትንሽዬ ድግስ ናት እኮ። በዛ ላይ አባቴ የደስደሱ ለቤቱ እንደሆነ ነው የሚያውቀው። ሰርጉን አትክልት ቦታው ላይ ነው የምናደርገው። መስዩት የሰርግ መኪና ያውቃል። ደስ ይላል። ሰርግ የለም ልጄ፣ ሰርግ የለም። የደስደስ ነው። የደስደስ ለቤቱ የደስደስ ነው። እማዬ ሶመር ድርቅ ሲልብኝ እምቢ ማለት አልቻልኩም። ምን ላድርግ? እሺ ልጄ ገባኝ፣ ችግር የለውም። ነገሮችን ማፍጠን አልቻልኩም። ለዛ ነው ቱርካን። አይላም ትመጣለች እማዬ፣ እሷም ትረዳሻለች። አታስቢ፣ ሁላችንም ተጋግዘን ሁሉንም እናስተካክለዋለን። አትጨነቂ እሺ? አይ እግርሽም ምን ሆነሽ ነው ልጄ? ምንም ቡና ተደፍቶብኝ ነው። ምንም አይደለም እማዬ። ምን ማለት ነው እንደዚህ ማለት ልጄ? ተቃጥለሻል እኮ። እላይ የጠባሳ ማጥፊያ መድኃኒት አለ፣ ሄደሽ አድርጊበት። እማዬ ታዩ ይድናል። በኋላ መድኃኒት አደርግበታለሁ። ምንም ችግር የለውም። ለምንድን ነው የማትጠነቀቂ ውዴ? ትልቅ ልጅ አይደለሽም እንዴ? እማዬ ታዩ ከባድ ነገር አይደለም። በዛ ላይ አያምም። አሁን እቅድ ብናወጣ አይሻልም? ቶሎ እቅድ እናውጣ እና ሁሉም ሰው ስራ ይከፋፈላል። ውይ አክስቴ ብትኖር ኖሮ ሁሉንም ነገር በፍጥነት ትጨርሰው ነበር። ከዚህ በኋላ አክስት የለሽም ልጄ። ካሁን በኋላ ሁሉንም ነገር በራሳችን የምንወጣው። እማዬ ይሄ ጸብ በዚህ ሁኔታ ነው የሚቀጥለው ማለት ነው? በይ እዚህ ውስጥ እንዳትገቡ ልጆች፣ ገባችሁ? እናንተ ምንም አታውቁ።